አራው በፈጣሪ ስም በስመ አብ እኛም ብለናል ጉድጓድ ምሰናል የሚባለው እኔ በጣም ደስ ያለኝ ፈጣሪ ሆይ በፈጣሪ አልጠበቅኩ። ቡዜ ደግሞ ስታምር ነው የምላችሁ። በፈጣሪ እንዲህ ባጭር ጊዜ በጭራሽ አልጠበቅንም ነበር። ቤተሰብ ምን ትላላችሁ? እንግዲህ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ሀገር ውስጥ የሚያልፉ ሀገር ውጭ የሚያላችሁ መልካሙን ሁሉ እመኛለሁ ማለት ነው። እንግዲህ ዛሬ በእውነት እኔ ያላቅም በጣም ያልጠበቅ ነው። በስመ አብ ወልድ እምባዬ ነው የመጣው። በስመ አብ እንደዚህ ያልጠበቅኩ ነበር ከአብርሃም እና በፈጣሪ ሄርሚ እንኳን ደስ አለሽ ነው የምለው። እንግዲህ ቤተሰብ ዛሬ ያልጠበቀችው ነገር ሄርሜላ እሷ ብቻ አይደለም፣ እኛም ያልጠበቅነው ነገር ግን ትንሽዬ የገመትነው ነገር ሆኗል ማለት ነው። አብርሃም ቀለበት አሰረላት በገሃድ እላችኋለሁ። እንግዲህ ቤተሰብ በጣም ነው እኔ ደስ ያለኝ ፐርሰናሊ ማለት ነው። በፈጣሪ ስም እናንተ ምን ተሰማችሁ? አብርሃም እንደዚህ በአጭር ጊዜ ውስጥ ያደረገው ትክክል ነው ወይ ትላላችሁ? ሄርሜላ ከከፈለችው መስዋዕት አንጻር ወይስ መቆየት ነበረበት ትላላችሁ? እስቲ ቤተሰብ የእናንተን ሀሳብ አጋሩኝ እላለሁ። እንግዲህ ቪዲዮውን እስከመጨረሻ ተመልከቱ። ከዛ ደግሞ ሰብስክራይብ አድርጉ። ወዳችኋለሁ። እንግዲህ ቀጥታ ወደ ቪዲዮ ስንሄድ በጣም በሚገርም ሁኔታ ዛሬ አብርሃም እኔ እንጃ እኔ ቃል የሚባል ነገር ነው ያጣውለት ማለት ነው። አላቅም እኔ እንጃ በሄርሜላ ጫማ ሆኜ ሳስበው ነው በፈጣሪ ስም ምን እየተሰማት እንደሆነ ግራኔ ገባት። አለቀሰች እላችኋለሁ በፈጣሪ ስም። አቤላም እንኳን በጣም ደስ አለ። በጣም ብዙ መስዋዕት የከፈልክላት ሪሌሽን ስለሆነ ማለት ነው። ግን ቤተሰብ ስጋቴ ምን መሰላችሁ? እነ ሩታ አብረው አርፈው ይቀመጣሉ የሚል ስጋት አለብኝ። ነገሩ በጣም አይጦዝም የባሰ ደግሞ አሁን ይሄን አይታ ሩታ እንደው አርፋ ትቀመጣለች? እኔ አላቅም። ሌላ ሴራ እንዳይመጣብሽ ተዘጋጂ ነው የምለው። ሄርሜ እንግዲህ ሁሌም እንደምንለው ፍቅር ያሸንፋል። ሄርሜላ ታሸንፋለች። ሄርሜላ የሰው ዳርስ አልገባችም። እነሱ በፈጠሩ ክፍተት ነው የገባችው። የነሱ ባበላሹ ትዳር ውስጥ የገባች ሴት እንቁና ልዩ የዋ አፍቃሪ ሴት ነች። ያው ፍቅር ያሸንፋል እንዳልነው ዛሬም ፍቅር አሸንፏል ማለት ነው እንግዲህ እና ያለን በጣም ጓጉቻለሁ። ከዚህ በኋላ ያሉ ትላልቅ ፕሮግራሞች እንደሚኖሩ ተስፋ አለን ማለት ነው። ቤተሰብ በስማም እስቲ ምን ተሰማችሁ? እስቲ እንጃ እኔ በቃ እኔ እንጃ እኔ ቪዲዮ እስከምሰራው ሁላ ችኩል ብዬ ነው የሰራሁት ማለት ነው። ቤተሰብ እኔ አላቅም፣ ግራ ያጋባሉ። በእርግጥ እነ አብርሽና ሩታ ግራ የሚያጋቡ ሰዎች ናቸው። ግን በዛ ሁሉ ሁኔታ ውስጥ ግን ብቻ ግን ይኸው እንደዚህ አይነት ነገር ደግሞ ሲፈጠር በጣም ደስ የሚል ነገር ነው ማለት ነው። እና ሌላው ደግሞ ጥያቄ የፈጠረብኝ ነገር ቤተሰብ እናንተ ተፈጥሮባቸዋል? እስኪ ኮሜንት አድርጉልኝ። ለምንድን ነው የአብርሃም ቤተሰቦች ሌሎቹ እነ ይፋ እነ ዴቭ ለምን አልመጡም? ቡዜ ብቻ ነች ከሱ ወገን ያለችው ነው ወይስ እንዴት ነው ነገሩ? አልገባኝም። እና ደግሞ ሌላ ጥያቄ ደግሞ ይሄ ልጅ የሄርሚ ወንድም ነው? እስቲ ኮሜንት አድርጉልኝ። ግራ አጋብቶኛል። ያቺ የምር ዘመዷ እንደሆነች ታስታውቃለች። ይሄ ልጅ ግን የምር የሄርሚላ ወንድም ነው? ብቻ ግን ወንድሟም ሆነ እህቷም ሆነ ምንም ሆነ የሄርሚ ደስታ ነበረ የምንፈልገው። ደስታው ተሳክቶልናል ማለት ነው። እና አሚሮ እንኳን ደስ አላችሁ። እና ማኑ እዚህ ጋር ያላችሁ ልጅ ሁላችሁም እንኳን ደስ አላችሁ። የፍቅር ጀማ ወደፊት ስላለው ማለት ነው። እኔም በጣም ደስ ብሎኛል ማለት ነው። ቤተሰብ እኔ እንጃ የዛሬው ቪዲዮ በጣም ደስ ብሎኝ ነው እየሰራሁት ያለሁት ማለት ነው። በሄርሜላ ቦታ ሆንኩና አሰብኩትና በኢየሱስ ክርስቶስ ምን እንደሚሰማት በጫማሽ ተኝ በቃ ሄርሚ ዛሬ እውነት ሄርሚ እኔ እንጃ ዛሬ አዳሯን ውሏን ምን አይነት ቫይብ ያለው ነገር እያሳለፈች እንደምትውል እንዴት ደስታዋን እያጣጣመች ኢቭን ማውራት አቅቷታል። በቃ ማውራት አልቻለችም ነው የምላችሁ። ቡዜ ራሱ ሳታያት ቆይታ በኋላ ድንገት አለሽ እንዴ ቡዜ ያለቻት ማለት ነው። እና ሚሮይ ደግሞ የዚህ ግሩፕ ድምቀት ነክ። ሁሌም ቀጥሉ፣ ሁሌም ጤና ይስጣችሁ። አቤላ ለሰው ደስታ የምትደሰት ሰው፣ በሰው ደስታ ሁሌ ደስ የሚል ሰው፣ ንጹህ ሰው ነ የሄርሚ ወንድም በእውነት በጣም ደስ ብሎናል። ብቻ ግን ሄርሚዬ እንኳን ደስ አለሽ የኔ ቆንጅዬ ሴት ማለት ነው። አብርሃም አደራን እንዳትጎዳት ነው የሚለው። በእውነት ግፍ ይውልብሃል ባይ ነኝ ማለት ነው። ይሄን ሁሉ ደስታ ሰጥተሃት ድጋሜ ሌላ ነገር ቢፈጠር በህይወቷ እቺ ልጅ እንዳለ አትነሳ ነው የምትወድቀውና ፕሊስ አደራህን ባይ ነኝ ማለት ነው።
ቡዜም እንኳን ደስ አለሽ የአብርሽ ታላቁ እህት ማለት ነው። ቡዜ እስካሁን ግራ በመጋባት ይሁን ምን ይሁን ዝም ብላችሁ ቡዜ ነዋትማ ግራ ተጋብታለች። ታጨበጭብም ሳይለንት በሆነ ነገር ነው። እኔ አልገባኝም። ብቻ ግን ዝም ያለ ነገር ውስጥ ነው ያለችው ቡዜ። ያው የእሱን ደስታ ለማጣጣም የወንድሜ ደስታ ላይ ሁሌ ይገኛለሁ እንዳለችው ለዛ የመጣች ነው እንጂ ያው ያላመነችበት ነገር ውስጧ ያለ ይመስለኛል ማለት ነው። በዛም ወረደም ወጣም ገባም እኛ ደስ ብሎናል። ሄርሚዬ ደስታሽ ደስታችን ነው። አንቺን ደስ ካለሽ ዋናው ነገር እሱ ነው እላለሁ ማለት ነው። ቤተሰብ እንኳን ደስ አላችሁ። እዛ ያላችሁ ሰዎችም ደግሞ እዛኛው ጎራ ያላችሁ ሰዎችም ደግሞ አይዟችሁ፣ ነገም ሌላ ቀን ነው ማለት ነው። በፉክክር እንግዲህ እናንተም ቀለበት እሰሩ ባይ ነኝ ማለት ነው። ምክንያቱም እናንተ ሁላችሁ የምሰሩት እዚህ ጋር ያላችሁ ሰዎች እንዳለ በፉክክር ነው። ህይወትን ቀልድ አድርጋችሁታል ማለት ነው። እንግዲህ ነገ ደግሞ ከነ ዳኒ ከነ ሜሪ አዲስ የቀለበት ፕሮግራም እንጠብቃለን ማለት ነው። እንግዲህ ተዘጋጅ። ደስታም ከአብርሽ ሁሌ እየኮረሽ ብዙ ነገሮችን የምታደርገው ስለዚህ ተዘጋጅና ሩታ ቀለበት እሰርላት ባይ ላይ ማለት ነው። ሄርሚ እንኳን ደስ አለሽ። ሄርሚ ጓደኞች፣ ሄርሚ ቤተሰቦች ሁላችሁም እንኳን ደስ አላችሁ ባይ። ቪዲዮስ ከመጨረሻ ከተመለከታችሁ እንግዲህ ቤተሰብ ሰብስክራይብ ማድረጋችሁን አትርሱ። መልካም ሁሉ እመኝላችሁ።